ሰላም ጤና ይስጥልን። የሰዓቱን ዜና ከማል ሚዲያ ይዘንላችሁ ቀርበናል። ከዜናዎቹ ጋር ቢኒያም ከድር ነኝ። በቅድሚያም አበይት ነጥቦችን እነሆ። ታላቁ መከላከያ ሰራዊት በወሰደው ከፍተኛ ኦፕሬሽን 52 የጽንፈኛው አባላትን ሙትና ቁስለኛ ማድረጉ ተሰማ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ የሞተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በቤኒሻንጉል ጉሙዝ የሚንቀሳቀስ ጽንፈኛ ቡድን በክልሉ ሚኒሻና በመንግስት የጸጥታ አካላት ትብብር ከጥቅም ውጭ መሆኑ ተገለጸ። ከውጭ የተባበሩት መንግስታት ድርጅት ባካሄደው ምርመራ እስራኤል በጋዛ ላይ ያካሄደችው ጦርነት የዘር ማጥፋት ተግባር መሆኑን አረጋገጠ። ከማስታወቂያው በኋላ ስንመለስ እነዚህንና ሌሎች ለሰዓቱ የተዘጋጁ ዜናዎችን የምናዳምጥ ይሆናል። እስከዚያው ግን ሚዲያችንን ሰብስክራይብ እና ዜናውን ላይክ እና ሼር ማድረጉትን አይዘንጉ። ከተማው ላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፊት ለፊት ይዣችሁ መጥቻለሁ። እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው፣ ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሊቬተር ይኖራቸዋል። ሁለት ኤሊቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ። ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው። ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ። የማከራየት ሀሳብ ካላችሁ $2500 እስከ $4000 ድረስ ይከራያሉ። ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለውን ደግሞ ለማየት እንሞክር። በካሬ ከ180 ሺህ እስከ 200 ሺህ ነው። እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105 ሺህ ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው። ክፍለ ጦሩ በሰሜን ጎጃም ዞን በይልማ ዴንሳ ወረዳ በአጊቲ ቀበሌ ባደረገው የተጠና ኦፕሬሽን 52 የጽንፈኛውን አባላት ሙትና ቁስለኛ አድርጓል ተባለ። የክፍለ ጦሩ አዛዥ ሌተናል ኮሎኔል አሸናፊ ብርቄ በኦፕሬሽኑ 36 የጽንፈኛው ኃይል ሲደመሰስ 16 የጽንፈኛው አባላት ከነሙሉ ትጥቃቸው ተማርኳል ብሏል። ከተማረኩት መካከል አርበኛው የሚባል የባህር ዳር ዙሪያ አዴት አካባቢ በእነሱ አደረጃጀት የጽንፈኛው ብርጌድ አመራር እንደሚገኝበትም ተገልጿል። በቀጠናው የሚገኘው ክፍለ ጦር አባላትና ሚሊሻዎች በጋራ በመቀናጀት በጽንፈኛው ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ አድርሷል ተብሏል። በዚህ ዘመቻ 36 የጽንፈኛው ኃይልን በመደምሰስ 16 ጽንፈኞችን ከነትጥቃቸው መማረክ የተቻለ ሲሆን አንድ ዲሽቃ፣ 600 የዲሽቃ ጥይት፣ 2 መትረየስ ወይም ብሬን፣ 550 የብሬን ጥይት፣ 36 ክላሽ፣ 1100 የክላሽ ጥይት፣ 1 ሽጉጥ፣ 17 ቦምብና 15 የቃታ መሳሪያ በቁጥጥር ስር ውሏል። ጽንፈኛው ሲጠቀምበት የነበረው በርካታ የመገበያያና የማብሰያ ማቴሪያሎችም ወድመውበታል ተብሏል። ሰራዊቱ ከአካባቢው የጸጥታ መዋቅርና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልም ሌተናል ኮሎኔል አሸናፊ አረጋግጠዋል። ኢትዮጵያ በሰላምና በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ መፈለጓን መብቷን እንደግፋለን ሲሉ ተናግረዋል። ፕሬዝዳንቱ አክሎም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች ናቸው ሲሉ ተናግረዋል። ሶማሊያ በዚህ ሕጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሐሳቡንም እንደግፋለን ብለዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶችን እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉም ጠይቋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ብለዋል።
የአዋሽ ኮምቦልቻ ሐራ ገበያ የባቡር መስመር ለማጠናቀቅ ከፍተኛ የመንግስት ቁርጠኝነት መኖሩን የኢትዮጵያ ምድር ባቡር ኮርፖሬሽን አስታወቀ። የኮርፖሬሽኑ የህግ አገልግሎት ኃላፊ አቶ ካሳሁን ሙላቱ ለጋዜጣ ፕላስ እንደገለጹት ኮርፖሬሽኑ የባቡር ትራንስፖርት አገልግሎት ለማጠናከር ከኮፓ ኢጣሊያ ጋር ማዕቀፋዊ ስምምነት አድርጓል። ስምምነቱ አዲስ የባቡር መስመሮችን መዘርጋት እንዲሁም እየተገነቡ ያሉ የባቡር መስመሮችን በፍጥነት አጠናቆ ወደ ስራ ማስገባት የሚያካትት ነው ብለዋል። ከዛም ባለፈ በጋራ ድርጅቶችን ማቋቋም እንዲሁም ትልልቅ ወርክሾፖችን ማሻሻል ጨምሮ በርካታ ስትራቴጂካዊ ስራዎች የሚሰሩበት የጋራ ስምምነት መሆኑንም ገልጸዋል። ስምምነቱ በተለይም የተጀመሩ ፕሮጀክቶችን ለመጨረስ ትኩረት ያደርጋል ያሉት አቶ ካሳሁን የአዋሽ ኮምቦልቻ ሐራ ገበያ የባቡር መስመር ፕሮጀክት ተጠናቆ ወደ አገልግሎት የሚገባበት ሁኔታ ላይ የሚያተኩር መሆኑን ተናግረዋል። እንደ አቶ ካሳሁን ገለጻ ፕሮጀክቱን ዳግም ለማስጀመር ሰፊ እንቅስቃሴዎች እየተደረጉ ነው። በተደረገው የማዕቀፍ ስምምነት መሰረትም መንግስት በፕሮጀክቱ ያጋጠሙ ጉዳቶችን በመለየት በፍጥነት ወደ ስራ እንዲገባ የማድረግ ከፍተኛ ቁርጠኝነት አለው ብለዋል። ስምምነቱ ፕሮጀክቶችን ማጠናቀቅ ብቻ ሳይሆን ከተጠናቀቁ በኋላ በምን አይነት መንገድ አገልግሎት መስጠት አለበት የልምድ ልውውጥ የሚደረግበት መሆኑንም አመላክቷል። የባቡር መሰረተ ልማትን ከኢንዱስትሪዎች ጋር እንዲሁም ከሎጂስቲክ ማዕከላት ጋር የማገናኘት ስራም ይሰራል ብሏል። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ የሞተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በጻፉት የመደመር መንግስት መጽሐፍ ምርቃት ስነ ስርዓት ላይ ባስተላለፉት መልእክት ኢትዮጵያ ሰላም አስቀድማ ድህነትን ትፋለማለች ብለዋል። ኢትዮጵያ መውጫ መግቢያ በሯን ታበጃለች፣ ይህ ጉዳይ የማይቀር ነው ያሉት ጠቅላይ ሚኒስትሩ ይህ ሲሳካ ምናልባት እኛ ላንኖር እንችላለን፣ ነገር ግን ልጆቻችን በተዘጋ ሀገር ውስጥ የሚኖሩ ድሃ ሳይሆኑ የታሪክ ሰሪ ልጆች ሆነው ከራሳቸው አልፈው ሌሎች ሀገራትን የሚያግዙ ይሆናሉ ሲሉም ተደምጧል። ኢትዮጵያ የባህር በር ለማግኘት ጦርነት ያስፈልጋል ብላ እንደማታምን እንዲሁም ጥያቄዋን በሰላማዊ መንገድ ስታቀርብ እንደቆየች ገልጸው ቀይ ባህር መልሶ ለመጠቀም የሚሰጋና የሚጠራጠር ትውልድ ሊኖር አይገባም ብለዋል። ኢትዮጵያ ቆልፎ ድሃ ካደረጋት የባህር በር ችግር መገላገል አለባት ብለን እናምናለን። በዚህ ጉዳይ ላይ ከማንም ጋር በሰላማዊ መንገድ ለመምከር ፈቃደኞች ነን ሲሉም አስገንዝበዋል። ነገ ላይ ኢትዮጵያ ከራሷ አልፋ ወንድም ሀገራትን የምታግዝ መሆን አለባት። ይህ እውን እንዲሆን ደግሞ መንግስት ያስፈልጋል ያሉት ዶክተር አብይ አህመድ መንግስት ዛሬ ላይም ሆኖ ነገን ማቀድ አለበት ብለዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም፣ ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአራተኛው የመደመር መንግስት መጽሐፍ ምርቃት መርሃ ግብር ላይ
እንደተናገሩት የምንደመረው በአንድ ጭንቅላት ለማሰብ ሳይሆን ስለ አንድ ሀገር ለማሰብ ነው ሲሉም ተደምጧል። ኢትዮጵያ ለሁላችንም ትበቃለች። የምንደመረው በአንድ አዳራሽ ተወያይተን በዛው አዳራሽ ሐሳብ ለመቋጨት ብቻ ሳይሆን ከአዳራሽ ውጭም የሚንሸራሸሩ ሐሳቦች ካሉ ለማዳመጥ ዝግጁ በመሆን ጭምር ነው ብለዋል። በርካታ ፈተና ቢኖርም የሚያጓጓ የብልጽግና ራዕይ ያለ እንደመሆኑ ፈተናዎችን በትዕግስት ማለፍ ይሻላል የሚል ምርጫ ወስደን እየሰራን እንገኛለን ብለዋል። ለረጅም ጊዜ በጸጥታ ችግር ስትታመስ በቆየችው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ የአካባቢው ሚሊሻ አባላት ከመንግስት የጸጥታ ኃይሎች ጋር በመቀናጀት በአንድ ጽንፈኛ ታጣቂ ቡድን ላይ የማያዳግም እርምጃ መውሰዳቸውን የወረዳው አስተዳደር ትናንትና ባወጣው መግለጫ አስታውቋል። መግለጫው እንዳመለከተው ዘመቻው የተካሄደው በወረዳ ጎንጉን ቀበሌ ግሽባጎ ጎጥ ሲሆን ጽንፈኛው ታጣቂ ቡድን ያሉት በማህበረሰቡ ላይ ጉዳት ለማድረስና ንብረት ለመዝረፍ ሙከራ ማድረጉን ተከትሎ ነው። በዚህም ከሽግባጎ፣ ከአዲስ ዓለም፣ ከማጣ፣ ከባኮጆ፣ ከጭላንቆ፣ ከዶቢ እና ከባሩዳ ቀበሌዎች የተውጣጡ የሚሊሻ አባላት ከጸጥታ ኃይሉ ጎን በመሰለፍ ባካሄዱት የተቀናጀ እርምጃ ውጤታማ ስራ መስራታቸውን ወረዳው ወዲያውኑ ባጠፋው ዘገባ ላይ ገልጿል። ኢትዮጵያ እየገነባች ያለችው ቤተመንግስት ሳይሆን ትልቅ ከተማ ነው ሲሉ የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ተናገሩ። በዚህ ጉዳይ ላይ የተዘጋጀ ቪዲዮ አለ፣ እሱን ተከታትለን እንመለሳለን። ያው እኔም እንደ ሀገሬ ቤተመንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበረ። ቤተመንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበረ። እኔ ከዛ የሄድኩበት ቦታ ቤተመንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው እንደተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል። ፕሪዘርቭ የሚደረገው ፕሪዘርቭ ይደረግ። የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ የመጡበት ሁኔታ አለ። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችልህ ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም ነው። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። የአዲስ አበባ ከተማ ማያቸው አንዳንድ ህንጻዎች አዲስ የተሰሩ ህንጻዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩ ናቸው። የመጀመሪያ ያየሁት ሳይንስ ሚውዚየም ነው። አዲስ አበባ ውስጥ በሚሰሩ ህንጻዎች እንደዚህ አይነት ጥራት ያለው ነገር አያለሁ ብዬ አስቤ አላቅም። የስራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ይሄንን እያፍታታን የተማር እንድንሄድ ከማድረግ አንፃር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትሩ። ግን አዲስ አበባ ላይ ብቻ መቅረት የለበትም። የሁላችንም ምኞት የሁላችንም ትግል መሆን መቻል አለበት። መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ነው። ለሰዓቱ የነበሩን የሀገር ውስጥ ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል። የተባበሩት መንግስታት ድርጅት እስራኤል በጋዛ ላይ ያካሄደችውን ጦርነት የዘር ማጥፋት ተግባር መሆኑን ገለጸ። የተባበሩት መንግስታት ድርጅት ባካሄደው ምርመራ እስራኤል በጋዛ ላይ ያካሄደችው ጦርነት የዘር ማጥፋት ተግባር መሆኑን ማረጋገጡ ተገልጿል። የተያዘው የፍልስጤም ግዛት የተመድ ገለልተኛ ዓለም አቀፍ የምርመራ ኮሚሽን ሊቀመንበር የሆኑት ናቪ ፒላይ የተመድ የምርምር ውጤትን ማክሰኞ ዕለት ለአልጀዚራ አስታውቋል። ከዜና አውታሩ ጋር ባደረገው ቆይታ ፒላይ ፕሬዚዳንት አይዛክ ኤርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአፍ ጋላንትን በሰጡት መግለጫዎች እና ትዕዛዞች ላይ ተመስርተን ለይተናል ብለዋል። አክሎም እነዚህ ሶስት ግለሰቦች የመንግስት ተወካዮች በመሆናቸው በሕጉ መሰረት መንግስት ተጠያቂ ይሆናል ብለዋል። ስለዚህ የዘር ማጥፋት ወንጀሉን የፈጸመው የእስራኤል መንግስት ነው እንላለን ሲሉም ተደምጧል።
የተመድ መርማሪዎች የደቡብ ሱዳን ዜጎች በተራቡበት ሁኔታ ውስጥ ባለስልጣኑ ረብጣ ቢሊዮኖችን በሚያወጡ የሙስና ወንጀሎች መዘፈቃቸውን አጋለጠ። የተባበሩት መንግስታት የሰብአዊ መብት ኮሚሽን ደቡብ ሱዳን የግል ጥቅም ለማግኘት የሀገር ሀብትን በተቋማዊና ስርዓት መልኩ በሚሰርቁ በሊታ መሪዎች ተይዛለች ብሏል። የደቡብ ሱዳን አማካይ የነፍስ ወከፍ ገቢ በ2011 ነፃ ከወጣችበት አንጻር አሁን ላይ የነሱ 1/4 ሲሆን 2/3 የሚሆነው ህዝቧም በራብ ይማቀቃል። በምርመራው ከ2021 እስከ 2024 የተደረገ ያልተገባ ክፍያ ሲጋለጥ በዚህ ዓመት የደቡብ ሱዳን ምክትል ፕሬዝዳንት ሆነው ከተሾሙት ቦልሜል ጋር ዝምድና ላላቸው የመንገድ ገንቢዎች ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏል ተብሏል። አሜሪካን ከጉዳዩ ጋር በተያያዘ ቦልሜልና ሁለቱ ድርጅቶች ላይ ማዕቀብ ጥላ የነበረ ሲሆን በቅርቡ በነበሩ ውይይቶችም ይኸው ማዕቀብ እንዲነሳ የትራምፕ አስተዳደር ተጠይቋል ተብሏል። ከ2021 እስከ 2024 ባለው ጊዜ የደቡብ ሱዳን መንግስት ከቦልሜል ጋር ግንኙነት አላቸው ለተባሉ ድርጅቶች ከ2.2 ቢሊዮን ዶላር በላይ ክፍያም ፈጽሟል ተብሏል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ።